ለመሆኑ አምላካችን ቅዱስ እግዚአብሔር ለፍርድ ሲመጣ ከማን ጋር ይመጣል? ደሞስ ለምን ይመጣል? ውድ የተከበራችሁ አድማጭ ተመልካቾቻችን አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ህፃናት ከሀገር ውጭም በሀገር ውስጥም ያላችሁ ኦርቶዶክሳውያን ክርስቲያኖችን ድምጽ የምትሰሙ ባላችሁበት እንደምናችሁ ሰላም ናችሁ? የእግዚአብሔር ሰላም ከኔም ከናንተም ጋር ይሁን። አምላካችን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። እናታችን ድንግል ማርያም ወለላይቱ አምላክን ወልዳ ወላዲተ አምላክ የተሰኘች ብርሃንን ወልዳ መብራን የተሰኘች ድንግል በህሊናው ድንግል በስጋ ተብላ የምትመሰገን ድንግል ማርያም ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን እንደየክብራቸው እንደ መጠናቸው እግዚአብሔር እንዳከበራቸው መጠን ክብር ምስጋና ይድረሳቸው። በመግቢያ ላይ እንደተመለከትነው እንግዲህ ለመሆኑ ክርስቶስ ለፍርድ እንደሚመጣ የታወቀ ሲሆን ከማን ጋር ይመጣል፣ ለምን ይመጣል በሚለው እንነጋገራለን ማለት ነው። ምስጢርን፣ ጥበብን፣ ዕውቀትን አምላካችን ቅዱስ እግዚአብሔር ለኔም ለናንተም ይግለጥልን፣ ሰምተን ምንጠቀም ያርገን። አሜን። እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ ከዚህ ቀደም እንደተመለከትነው ማለት ነው በትንሣኤ ዘጉባኤ እንደሚመጣ በዚህ በአብይ ጾም 5ኛ ሳምንት ደብረ ዘይት የክርስቶስን ዳግም ምጽአት ቅድስት ቤተክርስቲያን ታስባለች፣ ታስተምራለች። ዜማው መጻሕፍታት ሙሉ የሚናገሩ ስለዚህ ጉዳይ ሲሆን እና በሁለት ጥያቄዎች በዋናነት ጉዳይ እንነጋገራለን ማለት ነው። ከማን ጋር ይመጣል፣ ለምንስ ይመጣል የሚለውን ጉዳይ እናያለን ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በዳግም ምጽአት ሲመጣ ብቻውን አይመጣም። እናቱን እመቤታችን ቅድስት ድንግል ማርያምን አስከትሎ በቅዱሳን መላእክት፣ ጻድቃን፣ ሰማዕታት ታጅቦ ይመጣል ማለት ነው። ከዚህ የተነሳ ቅዱስ ያሬድ አባታችን ወአመ ምጽአቱ ለወልደ እጓለ እመሕያው በስብሐት ምስለ አእላፍ መላእክት ብሏል። ወልደ እጓለ እመሕያው ክርስቶስ በሚመጣበት ጊዜ ከአእላፍ መላእክት ጋር በምስጋና ታጅቦ ይመጣል ብሏል። ስለዚህም ቅዱሳን መላእክትን፣ ቅዱሳን ጻድቃን፣ ሰማዕታትን፣ ነቢያት፣ ሐዋርያትን እናቱን ድንግል ማርያምን አስከትሎ ይመጣል ማለት ነው። እንዲሁም ዘካርያስ አባታችን በትንቢተ ዘካርያስ ምዕራፍ 14 ቁጥር 5 ላይ እንዲህ ብሏል፣ አምላኬ እግዚአብሔር ከቅዱሳኑ ጋር ይመጣል አለ። እንዲሁም ቅዱስ ጳውሎስ በመልእክቱ ምን አለ? ወደ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ላይ እንዲህ ብሏል፣ ጌታ በራሱ ትእዛዝ በመላእክት አለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳል ብሎናልና እንግዲህ አምላካችን ቅዱስ እግዚአብሔር ሲመጣ እልፍ አእላፋት ቅዱሳን መላእክትን በቀኝ በግራው አጅቦ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ደናግል፣ መለኮሳት እናቱ ድንግል ማርያም ጋር ይመጣል ማለት ነው። ከዚህ የተነሳ ቅዱስ ያሬድ በዜማው ምን አለን? ዘኪያሁ ይሴፈው ሰማያት ወምድር አክሊለ ሰማያት ስያሜ ካህናት ተላአለ ወነበረ በየማነ እግዚአብሔር ዳግመ ይመጽእ ምስለ ኃይለ ሰማያት ወይነግስ ለሰማያት ብሏል። ሰማይና ምድር እርሱን ተስፋ የሚያደርጉት የሰማዕታት አክሊል የካህናት ሹመት ጌታችን ኢየሱስ ክርስቶስ ከፍ ከፍ አለ፣ በእግዚአብሔር ቀኝ ተቀመጠ። ዳግመኛም ከሰማያት ኃይል ጋር ይመጣል፣ ለሰማዕታት ይነግስላቸዋል ብሎናልና አምላካችን ቅዱስ እግዚአብሔር እንግዲህ የሚመጣው እነዚህ ቅዱሳንን አጅበውት እያመሰገኑት በግርማ መንግስት በክብረ ትስብእት በሚያስፈራ ከፊቱ ቆመን በማንችለው ግርማ ይመጣል ማለት ነውና እንደገና ደግሞ ምንም ብለዋል ቅዱስ ያሬድ አባታችን አይሁድ ኢየሱስ ክርስቶስን በማን ስልጣን ይህን ታደርጋለህ አሉት። እርሱም ምን አለ? ወይቤልው አይሁድ ለኢየሱስ በመባይተ ወይመኑ ትገብር ዘንተ ወይቤሎሙ አቡየ ይገብር ወአኔ ይገብር ግብሮ ለአቡየ ቀደሳ አብ በእንተ ትንሣኤ አመ ይመጽእ በስብሐቴ ምስለ አእላፍ መላእክት ብሎታል። ምንድነው ትርጉሙ ስንል አይሁድ ኢየሱስን በማን ስልጣን ይህን ታደርጋለህ አሉት። እርሱም አባቴ እስከዛሬ ይሰራል፣ እኔም አብ የቀደሳትን የአባቴን ስራ እሰራለሁ አላቸው። ስለ ትንሣኤ በክብር የምመጣበት ጊዜ ከመላእክቶቼ ጋር በቅዳሴ በቅዱሳኔ ጋር በኢየሩሳሌም ሀገሬ የባህሪ አባቴ አክሊልን በራሴ ላይ በሚያኖር ጊዜ ወዳጆቼ ሁሉ ይሰበሰባሉ። ያን ጊዜ ምድር አደራዋን ትመልሳለች፣ ቤቶችም በውስጣቸው የሚኖሩትን ነፍሳት ይመልሳሉ። ልዑል በዙፋኑ ላይ ይቀመጣል፣ ቸርነቱ ይታያል፣ ትዕግስቱም ትበዛለች ሲል ከዳግም ምጽአቱ በፊት ወይም ፍርድ ከመስጠቱ በፊት ሰዎች እንዲድኑና ወደ እውነት እንዲደርሱ አብዝቶ እንደሚታገስና ቸርነቱ ሰፊ እንደሆነ ተናግሯል ማለት ነው።
መምጫው ጊዜም ደግሞ በ8000 ዘመን እንደሆነ 8000 ዘመን እንደሆነ እዝራ በመጽሐፉ ከትቦ አስቀምጦልናል ማለት ነው። ሌላው ጥያቄ ደግሞ ምንድነው ያነሳ ነው? ለምን ይመጣል? ለምን ይመጣል? ክርስቶስ ይመጣል፣ ለምን ይመጣል የሚለውን ነገር ስናይ ምንድነው ጌታችን ዳግም ወደዚህ ዓለም የሚመጣበት አስቀድሞ ሊወልድ፣ በጨርቅ ሊጠቀለል፣ በግርግም ሊተኛ፣ ወደ ግብጽ በረሃ ሊሰደድ፣ በፈጠረው ምላስ ሊሰደብ አይደለም። የዳግም ምጽአቱ ቀድሞ ከቀድሞ ምጽአቱ የተለየ ነው። ቀድሞ የመጣው እኛን ሊያድን፣ ሊያስተምረን፣ ሊገስጸን ከባርነት ወደ ነጻነት፣ ከግዞት ወደ ነጻነት ሊያመጣ ሲሆን አሁን ግን የሚመጣው ሊፈርድ ነው፣ ለፍርድ ነው። እንዳ የቀድሞ ምጽአቱ ንስሐ ግቡ ለማለት ነው። የዳግም ምጽአቱ ፍርድ ለመስጠት ነው። መለየት አለብን። ክርስቶስ ቀድሞ ሲመጣ ቀዳሚ ምጽአቱ ለምንድነው? ለንስሐ ነው፣ ለማስተማር፣ እኛን ለመመለስ ነው። የዳግም ምጽአቱ ግን ለፍርድ ነው፣ ለቅጣት ነው የሚመጣው ማለት ነው። መልካም ከሰራን የመልካም ስራችንን ዋጋ ሊሰጠን፣ እንደገና ደግሞ ክፉ ከሰራ ሊቀጣን ለፍርድ ይመጣል ማለት ነውና ፍርድ ማለት እውነትን ከሐሰት ጽድቅን ከኃጢአት ለይቶ ለእውነተኛው ካሳ ለሐሰተኛው መቀጫ መበየን ማለት ነው። በመሆኑም የክርስቶስ የዳግም ምጽአት የመጀመሪያው መሰረታዊ ዓላማ ፍርድ መስጠት ነው። ይኸውም ወንጌላዊ ማቴዎስ እንዲህ ብሏል በምዕራፍ 3 ከቁጥር 12 ላይ ምርቱን ከገለባ የሚለይበት መንሽ አለው እንደተናገረው ምርቱን ከግንዱ ስንዴውን ከእንክርዳዱ ለመለየት በምድራዊ ሕይወታቸው ደስ ያሰኙትን ጻድቃንን በቀኙ በምድራዊ ሕይወታቸው ያዘኑትን ኃጣንን በግራ አቁሞ ኃጣንን ይወቅሳል፣ ጻድቃንን ያወድሳል። ኃጣንን እናንተ ርጉማን ከኔ ወግዱ ብሎ ይረግማል፣ ጻድቃንን እናንተ የአባቴ ቡሩካን ወደ እኔ ኑ ብሎ ይባርካል። ኃጣንን ከእርሱ ያርቃል፣ ጻድቃንን ወደ እርሱ ያቀርባል። በኃጣን ላይ ሊፈርድባቸው ለጻድቃን ሊፈርድላቸው ኃጣንን ለሐሳር ጻድቃንን ለክብር ኃጣንን ለሞት ጻድቃንን ለሕይወት ሊጠራ ይመጣል። ፍርዱ በሚሰጥበት ጊዜ በሁለቱም ወገኖች በጻድቃንና በኃጣን በኩል ታላቅ ልቅሶ ጩኸት ይሆናል ብሎ ቅዱስ ሉቃስ አባታችን ከትቦ አስቀምጦልናል ማለት ነው። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ልቅሶ ይሆናል፣ የማይጠቅም ልቅሶ ነው። ያን ጊዜ ፍጻሜ መልእክት እንደሌለው እንደ ክረምት ውሃ እንባ ይፈሳል። ነጣቂ መብረቅ የሚያስደነግጥም የነጎድጓድ ቃል የሚቆርጥና የሚከፍል የሚለይ ብርቱ ብልጭልጭታ ወደ እነርሱ ይላካል። ይሄውም የኃጥአን ዕድላቸው ነው። ያን ጊዜ ምድር አደራዋን ትመልሳለች፣ እናትም የሴት ልጇን ጩኸት አትሰማም። ያን ጊዜ በሕይወት ዘመኗ የሰራችውን የነፍሷ ስራዋ ይገለጣል በማለት እንግዲህ ያዕቆብ ዘስሩግ በቅዳሴው አስቀምጦልናል ማለት ነው። ጌታችን አምላካችን ኢየሱስ ክርስቶስ እንግዲህ የሚመጣው ለፍርድ ነው። አብዛኞቻችን በችግር በመከራ በእንግልት ያሰለፍን ስለሆነ ፍትህን ፍርድ እንፈልጋለን ማለት ነው። ሊፈርድ እንደሚመጣ አባቶቻችን መጽሐፍ ቅዱስም ሌሎችም አዋልድ መጽሐፍታት ከትበው አስቀምጠውልናል ማለት ነው። አምላካችን ቅዱስ እግዚአብሔር በፍርዱ ዘመን በትንሣኤ ዘጉባኤ በዳግም ምጽአቱ ሲመጣ እኛን ከቀኝ ከቅዱሳን ጻድቃን ደስ ከተኙት ጋር እንዲያረገን ዘመናችን ባርኮ እሱን ደስ አሰኝተን ከፍ ያለ ክብር እንድናገኝ የአምላካችን መልካም ፈቃዱ ይሁንልን። የእናቱ ምልጃ ጸሎት የቅዱሳኑ ረዳትነት ይጠብቀን አይለየን። ቃል በነጠበ አንደበተ ተሳሳተ አምላካችን ቅዱስ እግዚአብሔር ይቅር ይበለን። የእናቱ ምልጃ ጸሎት የቅዱሳን ረዳትነት ይጠብቀን አይለየን። አሜን። ይቆየን።